የክቡር ጠቅላይ ሚኒስትር አብይ አህመድ የቲክቶክ ፔጅ በሴቶች ሃሽታግ ተሰማ በሚል ኮሜንት መጥለቅለቁ የተሰማ ይገኛል። በአሁኑ ሰዓትም ከ30 ሺህ እና 40 ሺህ ኮሜንቶች በጠቅላይ ሚኒስትሩ በቲክቶክ ፔጅ ቪዲዮዎች ላይ በስፋት እየታየ ይገኛል። ጠቅላይ ሚኒስትሩ ምን ምላሽ ሰጡም፣ ምንስ እየተካሄደ ነው በሚለው እጅግ ሰፋ ያለ መረጃ ይዘን መጥተናል። አብራችሁን ቆዩ። በሌላው መረጃ ስናቀና ታዋቂዋ ሞዴል ቀነኒ አዱኛና በአንዷለም ጎሳ መካከል ጆርዲ በዛብህ የተባለች አንድ የፌሚኒዝም አቀንቃኝ እጅግ አደገኛ ሚስጥር ይዛ ወጣለች። ይሄ ነገር እውነት ይሁን ውሸት ይሁን አልታወቀም፣ ግን የተናገረችው ንግግር የማሰማችሁ ይሆናል። አብራችሁን ቆዩ። ሌላ መረጃችን ስናቀና ሴፉ ኦን ኢቢኤስ ድርሹ ዳናና ኢቢኤስ ቴሌቪዥን ይቅርታ እንዲጠይቁም ክስ ተመስርቶባቸዋል። ክስ የተመሰረተባቸው ቪዲዮ በጣም እጅግ አነጋጋሪ እየሆነ ይገኛል። እቺ ሴት ሶሻል ሚዲያ ላይ ለቀቀችው ቪዲዮ እና ድርሹ ዳና ሪአክት ያደረገችውን ቪዲዮ ያ ትክክል ነው ወይስ ትክክል አይደለም፣ ይቅርታ ያስጠይቃል ወይስ ያስጠይቅም የሚለውን ሐሳብ ዛሬ በሰፊው እናንሸራሽራለን። አብራችሁን ቆያችሁ። እጅግ ወሳኝ ቪዲዮ ነው፣ አሰማችኋለሁ። በሌላ መረጃችን ስናቀና በቤተክርስቲያናችን የተመሳሳይ ጾታ ፍቅር የተመሳሳይ ጾታ ግንኙነት እጅግ በጣም እየተስፋፋ መሆኑ ተሰምቷል። አይን መረጃ ይዤላችሁ ስመጣ ከበርካታ ጉዳዮች አንፃር ነው። እጅግ ልትጠነቀቁ ይገባል። በተለይ እናቶች ልጆቻችሁን ሰንበት ትምህርት ቤት የምትልኩ ዲያቆናት በጣም ቤተክርስቲያን ውስጥ እንደዚህ ችግር የተበራከተ ስለመጣ ልሰሙት የሚገባ እጅግ ወሳኝ መረጃ ነው። አብራችሁን ቆዩ። በቤተክርስቲያናችን ላይም አንድ መነኩሴ በጣም እጅግ አስነዋሪ ተግባር እየፈጸሙ መሆናቸው እና ተው ሊባሉ እንደሚገባ እየተነገረ ይገኛል። እኚህ መነኩሴ ነኝ ባይ ማናቸው የምናወራ ይሆናል። ወደ ተከበራችሁ ተመልካቾቻችን ዛሬም እጅግ ወቅታዊ ሰሞነኛ ሐሳቦችን ቪዲዮዎችን የምናንሸራሽርበት ሐሳብ የምንሰጥበት ፕሮግራማችን ነው ጀምሯል። ከእናንተ የሚጠበቀው ፕሮግራማችንን ቪዲዮአችንን ላይክ ማድረግ ነው። ሰብስክራይብ ያደረጋችሁ ሰብስክራይብ አድርጉ። እስከ ፕሮግራማችን ፍጻሜ ድረስ አብሬያችሁ ቆይታ የማደርገው የምን ጊዜም ወዳጃችሁ ሚኮ ነኝ። መልካም ቆይታ ይሆንላችሁ። ታዋቂዋ ቲክቶከር እና የፌሚኒስት አቀንቃኝ የሆነችው ጆርዲ በዛብህ በታዋቂው ዘፋኝ በአንዷለም ጎሳ ላይ ያወጣችው መረጃ በርካቶችን እያነጋገረ ይገኛል። በዚህ መረጃ ይሄን መረጃዎች እንዴት አወቅሽ የሚልም ኮሜንትም እየደረሳት ይገኛል። ሌላው ደግሞ በጣም በሚያሳዝን ሁኔታ ደግሞ እንዴት እንዲህ የተደረገባት አልፈታችሁም የሚል መረጃዎች እየወጡ ይገኛሉ። ግን እስቲ ታዋቂዋ ፌሚኒስት የተባለችው ጆርዲ በዛብህ ያወጣችው መረጃ አዳምጠን መጣለን። እውነት ነው ሐሰት ነው ምንም የምናውቀው ነገር የለም። ሶሻል ሚዲያ ላይ የተለቀቁ ሐሳቦች ናቸው። እስቲ አዳምጠናቸው እንጣ። ልጅ በጣም ነው የሚፈልገው ልጅ መውለድ ማለት ነው። እና ከብዙ ሴቶች ጋር ኮንዶም ሳያረግ ሴክስ ያደርጋል ለማስረገዝ እና በቃ አንዷ ልጅ ከሰጠችን ጥየሽ ነው የሚሄደው እርምሽን አውጪ ምናምን አይነት ነገር በጣም ነው የሚላት ሰው ፊት ማለት ነው። ሰው በተደጋጋሚ ቺት አድርጎባታል። አያት ኮንዶሚኒየም ውስጥ በየቀኑ ሌሊት መጥቶ ከ1 ሰዓት እስከ 2 ሰዓት ቆይቶ ይወጣል እና ሰው አይቶታል። እና ቅምጥ ላይክ ቲዮሪው ምንድነው እዛ ኮንዶሚኒየም ውስጥ ቅምጥ ነበረችው ውሽማ ማለት ነው። So, cheating, financial abuse, verbal abuse አይደለ? መማገጥ፣ ገንዘብን ተጠቅሞ ጭቆና፣ የቃላት ጥቃት፣ የስነ ልቦና ጥቃት ያደርስባት ነበር ማለት ነው። ኮንቲኒየስሊ በየቀኑ ጧጧት ሁሌ ጭቅጭቅ ነው። ሁሌ ጸብ ነው። ሁሌ ጭቅጭቅ ነው። መቼ ኤግዛክትሊ መማታት እንደጀመረ አይታወቅም። ግን ኢቨንቹአሊ ሰው ፊትም ይመታት ጀመረ። ለምሳሌ 2016 ላይ ኢሬቻ ላይ እንደዚህ እጁን ሰንዝሮባት ያውቃል ሰው ፊት ማለት ነው። አይ ቲንክ ኮንሰርት ነበረው መሰለኝ የዛኔ ጊዜ በተክሰን መኪና 8 ሆነው ሳቮሪ ክለብ የሚባል ይሄዳሉ እና የሆነ ነገር ሴሌብሬት ሊያረጉ ይሁን ዝም ብሎ ለመዝናናት ይሁን በደንብ አልገባኝም። እዛ ሄደው ልክ ሲገቡ የክለቡ ባለቤት በጣም ደስ አለው ምናምን። ያው ሶሻል ሚዲያ በርካታ ተከታዮች ያሏት የሴቶች መብት ተሟጋች የምትለው ጆርዲ በዛብህ ንግግር ነው የምትናገረው። ምርስ ደግሞ በታዋቂው ዘፋኝ በአንዷለም ጎሳና በቀነኒ መካከል የነበራቸውን ድርጊቶች ነው የተናገረች ያለችው። እንግዲህ ይሄ ነገር እስካሁን ይፋ አልወጣም። ጆርዲ ጋር ደርሶ ይሁን አላቅም እውነት ይሁን ሐሰት ይሁን በእንደዚህ አይነት መልኩ ሐሳብ እየሰጠችበት የምትገኘው። እንደውም
በሳቮሪ ክለብ በሚባል ክለብ ላይ ምን እንደተፈጸመ እየተናገረች ነው ያለችው። ሳዳምጠን የክለብ ባለቤቶችን ታቋቸዋላችሁ። ልክ አርቲስት ሲመጣ የሆነ ሶሻል ሚዲያ ኢንፍሉዌንሰር በጣም ብዙ ፎሎወር ያለው ሰው ሲመጣ ምናምን በጣም ነው የሚንከባከቡት፣ ያው ፕሮሞት እንዲያደርግላቸው ማለት ነው። ሶ እና አንዷለም 8 ናቸው። ቀነኒም ነበረች። እነሱ ሲመጡ በቃ በጣም ደስ አለው፣ አስቀመጣቸው፣ ቦታ ሰጣቸው። ከዛ ሴቶች አመጣላቸው እዛ ላሉ ወንዶች ሴቶች ይዞላቸው መጣ። ቀነኒ ቁጭ ብላለች አለች እዛ አንደኛዋ አጠገቡ ቁጭ አለች፣ አንዷለም አጠገብ ቁጭ አለች። ቀነኒም አለች እዛው። መደራደር ጀመሩ ማለት ነው። ለሴክስ በገንዘብ በ10,000 ብር መደራደር ጀመሩ። ከዛ ልጅ ትሰጭኛለሽ የልጅ ልጅ ትሰጭኛለሽ ምናምን አይነት ወሬ ማውራት ሲጀምር ቀነኒ በቃ መስማት አልፈለገችም። ስለዚህ ብድግ ብላ ልትሄድ ስትል እንደዚህ ጸጉሯን ይዞ ጎትቶ ያስቀምጣታል ማለት ነው። እንግዲህ እንደዚህ ያለች ነው በርካታ ሀሳቦችን የተደበቁ ሚስጥሮችን ጆርዲ በዛብህ የምትባለው እህታችን ያወጣች ያለችው። የአንዷለም ጎሳ እውነት ይሁን ሐሰት ይሁን እስካሁን አልተረጋገጠም። በርካቶች ግን እስከዛሬ እንዴት ዝም ብላ ተቀመጠች ቀነኒ አዱኛ ይሄን ነገር ለምንድን ነው ይፋ አላወጣችሁ ለምንድን ነው ያልተፋቱት የሚል ሐሳብም እያነሱ ይገኛሉ። ይሄን ተመልክቶ በሰሞነኛው ፍትህ ወይ ደግሞ #ትሰማ በሚል ቻሌንጅ በርካታ ቻሌንጆች እየተሰሩ ይገኛሉ። በጠቅላይ ሚኒስትሩ የቲክቶክ ፔጅ ላይ በርካታ ሴቶች ሄደው #ትሰማ ማለትም እነዚህ የነ ቀነኒ የነ ሄቨን እና በጣም በርካታ እህቶች የተደፈሩት የተገደሉት የተሰቃዩት ሁሉ ይሰማ እንደገና ፍትህ ይታይ የሚል ሐሳብ በሴቶች ዘንድ በጣም በይፋ በጠቅላይ ሚኒስትሩ ፔጅ ላይ በኮሜንት እየተሰጠ ይገኛል። ዜና አዳምጠን እንጣ። የጠቅላይ ሚኒስትር ዶክተር አብይ አህመድ የቲክቶክ ገጽ በፍትህ ጥያቄ ተሞልቷል። በየጊዜው እየተባባሰ የመጣውን በኢትዮጵያ በሴቶች ላይ የሚደረግ የመደፈር የመገደልና የተለያዩ ጥቃቶችን የማድረስ ተግባር ይብቃ ሲሉ በርካቶች በዚህ ሰዓት ተቃውሟቸውን እያሰሙ ይገኛሉ። በተለይ ደግሞ በዚህ በቲክቶክ ፔጅ ላይ ለተጠቁ ሴቶች ምላሽ እንዲሰጥ ሲጠየቅ ቆይቷል። አሁን ግን በጠቅላይ ሚኒስትሩ የቲክቶክ ፔጅ ላይ በመሄድ ኮሜንት ሴክሽኑን በፍትህ ጥያቄ የመሙላት ስራ እየተከናወነ ይገኛል። ታዲያ ይህንን ተመልክተው ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ ይሰጣሉ ወይ? እንግዲህ እንደሰማችሁት ነው። በጠቅላይ ሚኒስትሩ የቲክቶክ ፔጅ ላይ በኦልሞስት ከ30 በእያንዳንዱ ቪዲዮ ላይ ከ30 እና ከ20 በላይ ኮሜንቶች #ትሰማ የሚሉ በጣም በርካታ ፎቶዎች ከዚህ በፊት በአስገድዶ በመድፈር ሲገፉ የነበሩት ሲገደሉ የነበሩት እህቶችን በህይወታቸውን ያጡ እህቶችን እንደገና ፍትህ ሊሰጥ ይገባል፣ የሴቶች ጥቃት ይቁም የሚል በጠቅላይ ሚኒስትሩ ቪዲዮ ኮሜንት ላይ በጣም እየተሰራጨ ነው የሚገኘው። ጠቅላይ ሚኒስትሩ መልስ ይስጡ አይስጡ እስካሁን የተነገረ ነገር የለም፣ ምንም የተሰማ ነገር የለም። መልስ ሲሰጡ ወደ እናንተ የምናደርስ ይሆናል። እውነት ለመናገር እውነትም የሴቶች ጥቃት ይቁም፣ የሴቶች መገፋት ይሄ የዮኒ ሐሳብ በጣም ደግፈዋለሁ እኔ በበኩሌ ማለት ነው። እቺ ልጅ በተመለከተና በጣም መደግፈው ሐሳብ ነው። ሳዳምጣችሁ ነው። ጆርዲ ምንድነው መልሽ መሰለሽ፣ የሴቶች ጥቃትን ለሴቶች ብቻ እንከላከል ካልሽ ገደል መግባት ትችላላችሁ። በግልጽ ነው የምነግርሽ። የሴቶች ጥቃትን ወንዶችን ያሳተፈ ነገር ሙሉ አድርጋችሁ ካልሰራችሁ ማንም አይሰማሽ። የሚነጣጥል ነገር አትስሪ። የሴቶችን ጥቃት ወንድሞች እህቶች አንድ ላይ ሆነን እንከላከል የሚሉ ቪዲዮዎች እየሰራሽ አይደለም። አላማሽ ምን እንደሆነ ግራ እየገባኝ አም ኮንፊውዝ እያደረግሽ። ስለዚህ የሴቶችን ጥቃት እንደ ሀገር ነው መጠየቅ ያለብን። ወንድሞቻችን በዚህ ጉዳይ ላይ ተሳተፉልን፣ ወንድሞቻችን አግዙ፣ ወንድሞቻችን እንዲያርጉ አብሮ ካልተባለ ወንድና ሴትን የመነጣጠል ስራ እንደሆነ እያየሁት። ስለዚህ ቢስተካከል ጥሩ ነው። ሴት ብዙ ነገር መሆን ትችላለች። አዎ ትችላለች። ግን የወንድ ድጋፍ ከሌለ ምንም ማምጣት አትችልም። ዓለም ላይ አሜሪካ ብታይ በየቀኑ ምን ያህል ህፃናቶች እና ምንድን ነው የሚደረገው፣ ምን ያህል ሴቶች እንደሚደፈሩ ብታይ ህጉ በጣም ጠንካራው ነው። አልቻሏቸው። የተቀናጁ መሽገሮች የተቀናጁ ኃይለኛ ነገር ስላሉ ሴቶች አስራችሁ አንዱን ደፋሪ ብትይዙት ምንም ማድረጋችሁ፣ አስራችሁንም እጃችሁን ጠምዝዞ ሊደፍራችሁ ይችላል። ስለዚህ ከወንድ ጋር የተቀናጀ ነገር ካልሰራችሁ፣ ከወንድሞቻችሁ ጋር አብራችሁ ካልሰራችሁ ገደል ትገቢያለሽ። እንግዲህ እንደሰማችሁን እስማማለሁ። ሴቶች በተለይ የሴቶችን ጥቃት ታሳቢ ያደረገ ቪዲዮ ሲሰሩ ወንዶቹን ማማክሉ። መልካም ወንዶች አሉ፣ አራያም የሆኑ ወንዶች አሉ፣ ስርዓት ያላቸው ወንዶች አሉ፣ ለሴት ልጅ ክብር ያላቸው ወንዶች አሉ። አለን የሴት ልጅን ጥቃት የሴት ልጅ መደፈር የምንቃወም
አለን። ሌላኛው መረጃ ስናቀና ሴፉ ኦን ኢቢኤስ ማለትም ሴፉ ፋንታውንና ድርሹ ዳና እንደውም የኢቢኤስ ድርጅት ይቅርታ እንዲጠይቁ ክስ ተመስርቶባቸዋል ማለት ነው። ክስ የመሰረተችባቸው ሴት በአሜሪካ የምትኖር አንድ ታዋቂ ግለሰብ ነች። እዩ ማሩ ትባላለች። በጣም ታዋቂና ዝነኛ የሆነች በሶሻል ሚዲያ ከሚሊዮን በላይ ተከታይ ያላትና በልጆቿ እጅግ በጣም ታዋቂ የሆነች ሴት ነች። ምንድነው የተፈጠረው? እስቲ አዳምጠን እንመጣለን። ይሄኛው ግን ይለያል ማለት ነው። በምንድን ነው የሚለየው አትሉ? ምጥ ላይቭ እየተላለፈ ነበር። ይኸውልን እዚህ ጋር እኔ እውነት ምክንያቱም እኔ ራሴ ልጆቼን ስወልድ በምጥ ነው የወለድኩትና ያረጀው መሰለኝ ማለት ረጅም ጊዜ ሆነብኝ። እኔ ሴት ልጅ ምጥ ላይ ስትሆን ሁላችንም እናውቃለን። በጣም ኢሞሽናል፣ በጣም ትናደዳለች፣ በጣም በቃ ብዙ ነገር። እንደውም ቀበቶ ፍታ ባል ምናምን ይባል ነበርና ስልኳን ቻርጅ አድርግላት ሳይባል አይቀርም ላይቭ ለሰራለች። በጣም ነው የሚገርመው። አይታችኋታል? ግን ሜካፑን ተሰርታ ምናምን ስታምጥ ራሱ የሆነ ወጋ ጥፋቱ መንስኤ ተብሎ በዛች ልጅ የቀረበው ይሄን ይመስላል። ድርሹ ዳና በሴፉ ኦን ኢቢኤስ ላይ ያቀረበችው ሰሞነኛ ወቅታዊ ቪዲዮችን እያነጋገረች ነበረ። በዚህ ቪዲዮ ላይ እቺ ታዋቂ ቲክቶከር በአሜሪካ ልጇን እየወለደች በምጥ ሰዓት ላይ ቪዲዮ ቀርጻ በመልቀቋ ነበር እንዳጋጣሚ ድርሹ ዳና ሪያክት ያደረገችው። እንግዲህ ይሄንን ለመመልከት ደግሞ እዩ ማር የተባለች በአስቸኳይ ሴፉ ኦን ኢቢኤስ ኢቢኤስ ድርጅትና ድርሹ ዳና ይቅርታ እንዲጠይቁ ይፋዊ መግለጫ በቲክቶክ ፔጇ ላይ ለጥፋለች ማለት ነው። እዚህ ጋር ምንም ጥፋት አላየውም ድርሹ ዳና ላይ። በጣም ትክክል ነች። ሶሻል ሚዲያ አንድ ሰው ቪዲዮ እስከለቀቀ ድረስ መተቸቱ ግድ ይላል። አንደኛ ደግሞ ምጥ በዚህ በምጥ ሰዓት ላይ ሰዎች በሚጨነቁበት ሰዓት ላይ እንደዚህ ሶሻል ሚዲያ ከፍቶ ካሜራ ቀርጾ ይህን አስቸጋሪ ሰዓትን ለሶሻል ለቤተሰቦቹ ማጋራት በጣም ይከብዳል። አሁን ግን ዘመኑ ምጥም እየተማጠ እንግዲህ በሶሻል ሚዲያ ቪዲዮ እየተለቀቀ ነው የሚገኘው። ይሄን የሚያሳየው ሁለት ነገሮችን ዛሬ የምናገረው ይሄ የሚያሳየው ሰው የሚፈልገው ይታወቃል። የሚፈልገው ወሬ ነው። የሚፈልገው የሰው ህይወት ውስጥ ማውቃት እንደሆነ ወሬ ይወዳል። በቃ ሀሜት ስለሚወድ እነዚህ ታዋቂ ቲክቶከሮች በቃ ዊርድ የሆኑ ነገሮችን ሶሻል ሚዲያ ላይ እየለቀቁ ቫይራል ለመውጣት ይሞክራሉ። ምክንያቱም የሰው ፍላጎት መልካም ነገር ከማሰማት የቪዲዮውን የልጅቷ ቪዲዮ 2 ደቂቃ ነው ምጥ እያማጠች የለቀቀችው። 2 ደቂቃ አባ ገብረ ኪዳን ቪዲዮ አይታይም። 2 ደቂቃ አብራ ገብረ ቪዲዮ አይታይም። 90 ሺህ ላይክ አለ ምጥ ስታመጥ የለቀቀችው ቪዲዮ ማለት ነው። አንድ የቤተክርስቲያን ሰባኪ ስብከት እየሰበከ 90 ሺህ ላይክ የለውም። ስለዚህ የኢትዮጵያ ህዝብ አብዛኛው ስራ አጥ ስለሆነ ቤት ተኝቶ ወሬ በሰው ህይወት ላይ መፈትፈት የራሱ ህይወት ትቶ በሰው ህይወት ላይ መግባት ስለሚወድ እንደዚህ አይነት ቪዲዮዎች ይለቀቃሉ። ከልጅቷ ምንም ጥፋት የለም። ምክንያቱም ቫይራል ለመውጣት ያደረገችው ነገር ስለሆነ ድርሹ ዳና ሪያክት ማድረጓ ልክ ነው፣ እውነት ነው። ድርሹ ዳና ላይ ምንም አይነት ጥፋት የለባትም እና ሴፉ ኦን ኢቢኤስም ይቅርታ የሚያስጠይቃቸው ምንም ነገር የለም። ምክንያቱም ሶሻል ሚዲያ ላይ የተለቀቀ ነገር እንደመሆኑ መጠን ሶሻል ሚዲያ ላይ ሪያክት ማድረግና መታዘብ ስለሚቻል ማለት ነው። በዚህ አጋጣሚ ግን ይሄ ህዝብ ሊሻሻልና ሊነቃ ይገባል። መልካም ነገር መመልከት ራሱን የሚለውጠው ነገር መመልከት ትቶ በክፋትና በሆነ ተራ ነገር መመልከት ይወዳልና ለነዚህ ሰዎች ምንም ቢደረግ አይገርመኝም። ነገ ሽንት ቤት እየተገባም በቅርቡም እንደዚሁ አልጋ ላይ ግንኙነት እየተፈጸመም ሶሻል ሚዲያ ላይ እየተለቀቀ ይገኛል። በጣም ዊርድ የሆኑ ነገሮች ሶሻል ሚዲያ ላይ እየተለቀቁ ይገኛል። ይሄ ሰው የሚፈልገውን ለመስጠትና በአንድ ቫይራል ለመውጣት የሚደረግ ጥረት ነው። ዞሮ ዞሮ እነ ሴፉ ኦን ኢቢኤስ እና ድርሹ ዳና ምንም ይቅርታ የሚያስበላቸው ነገር የለም። እህቴ ግን ሰው ልቦናውን ስለተረዳች እንደዚህ አይነት ቪዲዮ ብለቅ በአንድ ጊዜ ቫይራል ወጣለሁ ነው ተሳክቶልሻል ለማለት ነው። ግን እንደዚህ አይነት ነገር እንዳይደገም ካንቺ አልጠበቀም። ወደ ቀጣይ ቪዲዮ እንሸጋገራለን። በሀገራችን በኢትዮጵያ በተመሳሳይ ጾታ ፍቅር ማለትም የተመሳሳይ ጾታ ጋብቻ እየተስፋፋ መጥቷል። አሁን ብሎ ደግሞ በቤተክርስቲያናችን በአብነት ትምህርት ቤቶች በዲያቆናት ውስጥ በቤተክርስቲያን ውስጥ መሰግሰጉ እየተሰማ ነው የሚገኘው። በርካቶች ዝም ብለዋል። ምክንያቱም ዛሬ ዝምታቸው ነገ ዋጋ ያስከፍላቸዋልና ይሄን ቪዲዮ በርካቶች ተመልክታችሁታል። እኔ የምሰጠው ሐሳብ አለ። እስቲ ቆይ አንድ ሙሉ አብነት ትምህርት ቤት አንድ ከውጭ የወጣ ፈረንጅ የአብነት አስተማሪውን በዚህ ግብር ይገናኘውና ያ አስተማሪው ደግሞ ተማሪዎቹን በሙሉ በኩሉ አብነት ትምህርት ቤት ተዘግቷል። ስር የሰደደ ነው። ከውጭ ጀምሮ ኮንታክት ያለው ነው። በበጀት የሚንቀሳቀስ ነው። አሁን እዚህ ያሉ ቤተክርስቲያን ውስጥ አሉ የምንላቸው ሰዎች ወዶ አይደለም የገቡት፣ መጀመሪያ ተጠቅተው ነው። አሁን ይሄ ሊገነዘብ ይገባል። ይሄን ቪዲዮ የሚያይ ሰው ማንም ወዶ የሚገባ የለም እዚህ አጸያፊ ውስጥ። ግን ድቁና እንሰጣለን በሚል ሰበብ ይገናኟቸዋል። የሆነ ከፍታ ለማግኘት ሲፈልጉ ይሄ ግብር ውስጥ ካላረጉ እንዳይገቡ ያደርጓቸዋል። በተለያየ ምክንያት አንዳንዶቹ ስቅስቅ ብለው እያለቀሱ የሚያዋሩ ነው አሉ።
እንግዲህ እንደሰማችሁት ነው። በድቁና ደረጃ ላይ ያሉት ሁላ በዚህ በተመሳሳይ ጾታ ጋብቻ ውስጥ እንዳሉ ግንኙነት ውስጥ እንዳሉ እየተሰማ ነው የሚገኘው። በጣም ያሳዝናል። ድቁና ለማግኘት ግዴታ ከወንድ ጋር ግንኙነት ማድረግ እንዳለብም እየተነገረን ያለው በአሁኑ ሰዓት ላይ። ይሄ ነገር ያለው የት እንደሆነ ታውቃላችሁ? ውጭ አይደለም፣ ቤተክርስቲያን ውስጥ ነው። በጣም በርካቶች ይሄን ነገር ዝም ብለውታል። በርካቶች ጆሮ ዳባ ልበሽ ብለዋል። እግዚአብሔር ይመስላችሁ። ያሳዝናል። ቤተሰቦቻችን ቤተክርስቲያናችሁን ውስጥ እንደዚህ አይነት ነገር ዛሬ ከገባ የዛሬ 2 እና 3 ዓመት ላይ ከባድ ሊሆንብን ነው ማለት ነው። ስለዚህ በተሻላችሁ መጠን ይሄን ነገር አጸያፊ ነገር ማንቃወም ከሆነ ማንከላከል ከሆነ በጣም እጅግ አደገኛ ጊዜ ውስጥ ደርሰናል ማለት ነው። በቤተክርስቲያናችን ላይ የሚነገረው የሚሰማው አያልቅም። ያሳዝናል። ሲያዳምጣችሁ ነው። አንድ መረጃ ትክክለኛ ማስረጃ ይዤላችሁ መጥቻለሁ። ይህ ምንድነው ካላችሁ አባ ገብረ ማርያም ነኝ ብሎ ራሱን ቆብ አልብሶ ራሱን ካባ አልብሶ ቤተክርስቲያኒቷ መገልገያ ቦታ አልሰጣለች፣ ተገፍቼ ነው ዋልድባን የመለኮስኩት፣ የዋልድባ አባቶች ናቸው የሚጸልዩበት፣ በዋልድባ አባቶች የተባረከ ነው እያለ አንድ የብር መስቀል 2200 ብር እየሸጠ ክር ባንገት መታሰር ያለበትን ክር በእጃቸው ላይ እያሰረ ይሄ ከተፈታ ታብዳላችሁ እያለ የተለያዩ ድግምትና የተለያዩ መተቶችን በመኪና ውስጥ በቤት በኮርኒሳችሁ በአልጋ በመኝታችሁ እንዲሁም ደግሞ በመኪና መቀመጫችሁ ወንበር ስር በንግድ ቦታችሁ አገኘሁላችሁ፣ በመስቀሉ ላይ መንፈስ ቅዱስ እየመራ እየገለጸልኝ ነው ማየው እያለ የሰዎችን መኪና የሚበረብር የሚኮረጉር የሰዎችን ቤት የሚገለባብጥ በመስሪያ ቤት በቢሮ ቦታ በተለያየ ቦታ በሱቅ እኔ ይሄን እዚህ ይበለው። ምክንያቱም አብዛኛው ማህበረሰብ አያነብ። በተለይ ኦርቶዶክስ ቤት ውስጥ መጽሐፍ ቅዱስ ገልጦ የሚያቂል ቅዳሴ ይላል፣ ስለ ቅዳሴ ያውቃል። አብዛኛው በሰው የሚመራ መንጋ ነው። ግለሰብ መሆን አልቻለም። እውቀት ላይ ዜሮ። የሆነ የጠመጠመ ወይ ደግሞ ቄስ ጥቅስ የጠራ ሁሉ እውነት ይመስላቸዋል፣ ትክክል ይመስላቸዋል። ሰው ሲያነብ ሲረዳ ሲያገናዝብ አይምሮን ማሰራት ሲጀምር ከእንደዚህ አይነት አሰራር ዞር ይላል። መጽሐፍ ቅዱስ የሚለው ሲተገብር ሰው መጽሐፍ ቅዱስ አንብቦ ገልጦ ስለማያውቅ የሆነ ሰው የተናገረው ነገር ሁሉ እውነት ይመስላል። የጠመጠመው ሁሉ የተናገረው ሁሉ እውነት ይመስላል። ከየትም ከመርካቶ ገዝቶ የመጣው ቄስም የተናገረው ነገር ሁሉ እውነት ይመስላል። መተት፣ ቆላ የመሳሰሉት ነገሮች እውነት ይመስላል። የሰው ልጅ አንድ ነገር ቢያደርግ በቃ በጣም በክርስቶስ የሚያምን የዘላለም ሕይወት እንዳለው እንዴ እግዚአብሔርን ይዞ መውደቅ እንደሌለ ይሄ ጠንቋይ ሰይጣን ምናምን የሚባሉ ነገሮች እንደማይሰሩ ሰው ጠዋት ጸሎት ማድረግ እንዳለበት ብታስተምሩ ምን ችግር አለ? ማታ ሲገባ ጸሎት ቢያደርግ የሰው ልጅ ከብዙ ፈተናዎች እንደሚጠበቅ ብታስተምሩ ምንድነው ችግሩ? ኢየሱስ ጌታ እንደሆነ አዳኝ እንደሆነ ቤዛ እንደሆነ መንገድ እንደሆነ ብታስተምሩ መጽሐፍ ቅዱስ ግለጥ ከብሉይ ኪዳን እስከ አዲስ ኪዳን ከኦሪት ዘፍጥረት እስከ ዮሐንስ ራእይ ድረስ ግለጥ አንብብ ብትሉ ሰው እንደዚህ አይነት አይሸወድም ነበር። መተት ጥንቆላ በሚባለው ነገር አይሸወድም ነበር። ገባችሁ አይደል? ስለዚህ ቤተሰቦቻችን ማንበብ ይቀላል። ስታነቡ ትነቃላችሁ። የነቃ ኦርቶዶክስ ትሆናለህ። ማንም መጥቶ አይሸውዳችሁ። አሁን መጣና የቃሪያ እምነት ትባላለህ። ባዶ ጨጓራን ቃሪያ እየበላ ጨጓራን ትቃጥላለህ። ይመጣል የቂቤላ ይመጣል እንዲህ ገዳማት የራሳቸው ፉክክር አድርገውታል። የስውሯን የሰሚናሽ የቃጥላ ፉክክር ማርያም የተከፋፈለች ሆና ማርያም እዛ ጋር መታለችው ማርያም ጠንካራ ማርያም እዛ ጋር ያለችው ማርያም እንዴ ሰፈው አጠገብ እኮ ቤተክርስቲያን ማርያም ቤተክርስቲያን አለ። ለምን አትሄድም? ገዳማት ፉክክር አድርገውታል። የጠመጠሙ ሰዎች ህዝቡን እየበሉት ነው። አጥማቂ ነን የሚሉ ሰዎች ህዝቡን እየበሉት ናቸው። በምን በመተት በጥንቆላ በሰይጣን በማም ነገር አንብቡ